አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ የመረጃ ጥንቅራችን እነሆ ተጀምረዋል። ዛሬ ዕለተ ሐሙስ የካቲት 3 ቀን 2014 ዓ.ም በሸገር ታይምስ የመረጃ ጥንቅር የምንመለከታችን ጉዳዮች አስቀድመን እናስታውቃችሁ። በአባይ በረሃ አቅራቢያ ገብቶ የነበረው የኦነግ ሸኔ ታጣቂ ምን ገጠመው? በጥንቅራችን እንዳስሳለን። የአቶ ሽመልስ አብዲሳ የሶስት ክልሎች ጉዞዎችና ሚስጢሮ፣ የአቶ ሽመልስ ካዝና አይደርቅም ያስባለው የገንዘብ ልገሳ ጉዳይስ እንዴት ይታያል? በጥንቅራችን እንዳስሰዋለን። ሌሎችም ጉዳዮች የመናገራችሁ ይሆናል። የተወደዳችሁ የሸገር ታይምስ ቤተሰቦች እንደተለመደው እንድትሰሙን የሸገር ታይምስ ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር እንድታደርጉ ለሸገር ታይምስ አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቀዳሚ የመረጃ ምንጫችሁ እንድታደርጉን የዘውትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ወደ አባይ በረሃ ገብቶ የነበረው የኦነግ ሸኔ ታጣቂ ምን ገጠመው? በኦሮሚያ ክልል ሰሜን ሸዋ ዞን ውረ ጃርሶ ወረዳ ታጣቂዎች ባደረሱት ጥቃት አንድ አሽከርካሪ መገደሉን ተከትለው ተዘግቶ የነበረው አውራ ጎዳና ከትናንት ረፋድ ጀምሮ ክፍት ሆኖ አገልግሎት መስጠት መቀጠሉን የወረዳው ፖሊስ አዛዥ ተናግረዋል። ከአዲስ አበባ ወደ አማራ ክልል የሚወስደው አውራ ጎዳና እንዲዘጋ ምክንያት የሆነውን ጥቃት የሰነዘሩት የሸኔ ታጣቂዎች መሆናቸውን የፖሊስ አዛዡ አስታውቀዋል። የውረ ጃርሶ ወረዳ ፖሊስ አዛዥ ኢንስፔክተር ታምሩ ባይሳ ለመገናኛ ብዙሃን እንደተናገሩት አባይ ድልድይ ከመደረሱ በፊት ባለው ኮቲቻ በሚባል አካባቢ ጥቃት የተሰነዘረው ትላንት ማክሰኞ የካቲት 1 ከምሽቱ 4 ሰዓት አካባቢ ነው። በጥቃቱ ኮንቴነር የጫነ ሎቤድ የጭነት መኪና አሽከርካሪ መገደሉንም አስረድተዋል። ከአዲስ አበባ ወደ ጎጃም አቅጣጫ በማሽከርከር ላይ በነበረው በዚሁ ግለሰብ ላይ የእሩምታ ተኩስ መከፈቱን ተከትሎ የወረዳው ፖሊሶች ምላሽ መስጠታቸውን ኢንስፔክተሩ ለመገናኛ ብዙሃን በሰጡት ቃለ ምልልስ ተናግረዋል። እነሱ ተኩስ እንደጀመረው የእኛም ልጆች ተኩስ ጀምረው ከዚያ በኋላ ታጣቂዎቹ ወደ ጫካቸው ተመለሱ ሲሉም አብራርተዋል። ጥቃቱን ካደረሱ ታጣቂዎች መካከል በተኩስ ልውውጡ የተገደለ ታጣቂ ስለመኖሩ ጥያቄ የቀረበላቸው የወረዳው ፖሊስ አዛዥ ተኩስ ሲተኮስ በጨለማ መቼም ሰው አይቶ አይተኮስም፣ ብልጭታ ታይቶ ነው የሚተኮሰው። የእኛ ልጆች ወይንም የአካባቢው ህዝባዊ ፖሊስ አባላት ወደ ቦታው ሲሄዱ ምንም ያገኙት ኃይል የለም። እነሱ አስክሬን ጥለው መቼም አይሄዱም። ነገር ግን ብዙ ተመቷል የሚል ግምት አለን ሲሉ ነው ከኢትዮጵያን ኢንሳይደር ለቀረበላቸው ጥያቄ ምላሽ የሰጡት። በአባይ ድልድይ አቅራቢያ በሚገኘው የኦሮሚያ ክልል አካባቢዎች ከዚህ ቀደም በአሽከርካሪዎች ላይ ተደጋጋሚ ጥቃቶች ሲሰነዘሩ መቆየታቸው ይታወሳል። በዚህ ምክንያትም አሽከርካሪዎች በአካባቢው ከምሽቱ 12 ሰዓት በኋላ እንዳይንቀሳቀሱ ተወስኖ እንደነበረም የቅርብ ጊዜ ትዝታ ነው። የወረዳ ፖሊስ አዛዥም ይህንን ስለምንፈራ ስጋትም ስላለብን ከ12 ሰዓት በኋላ እንቅስቃሴ እንዳደርግም ሲሉ ከወራት በፊት የተወሰነውን ውሳኔ የሚያጠናክር አስተያየት ሰጥተዋል። በአካባቢው ያለውን የጸጥታ ስጋት ለመቅረፍ በአቅማችን የምንችለውን እያደረግን የሚሉት ኢንስፔክተር ታምረው ትላንት አመሻሽ ላይ ጥቃት በደረሰበት አካባቢም ተጨማሪ የጸጥታ ኃይሎች መመደባቸውንም ጠቁመዋል። ለአባይ ድልድይ ጥበቃ ከሚያደርጉት የፌዴራል ፖሊስ አባላት በተጨማሪ የወረዳ ፖሊስ አባላትና የአካባቢው ሚሊሻዎች በዚህ ወቅት በቦታው ላይ እንደሚገኙም ጠቁመዋል። የውረ ጃርሶ ወረዳ ፖሊስ አዛዥ ተጨማሪ ኃይል አስቀምጠናል ቢሉም አሁንም በአካባቢው ከስጋት ነጻ ባለመሆኑ አሽከርካሪዎች ጥንቃቄ እንዲያደርጉ መክረዋል። ጠላት አድፍጦ ሰዓት ጠብቆ ስለሚመጣ የትኛው ጋር ተደብቆ ጉዳት እንደሚያደርስ ስለማይታወቅ አሽከርካሪዎች ማታ ባይጓዙ የተመረጠ ይሆናል ብለዋል። ባስተላለፉት ምክር የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ወደ 3 የኢትዮጵያ ክልሎች ጉዞ በማድረግ ለክልሎቹ ረብጣ ገንዘብ ድጋፍ አድርገዋል። አቶ ሽመልስ አብዲሳ ወደ እነዚህ ክልሎች ባደረጉት ጉዞ ያበረከቱትን ድጋፍ የተመለከቱ አንዳንድ ግለሰቦች የአቶ ሽመልስ ካዝና የሚደርቀው መች ነው የሚል አስተያየት እየሰጡ ነው። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ በባህር ዳር ከተማ በመገኘት ለወራት በዘለቀው ጦርነት በደረሰው ጉዳት ድጋፍ የሚሆን የ100 ሚሊዮን ብር ድጋፍ አበርክተዋል። አቶ ሽመልስ ድጋፉን ለአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ አስረክበዋል። አሸባሪ ቡድንን አይቀጡ ቅጣት በመቅጣት መመለስ መቻሉ የኢትዮጵያንን ሀያልነት የሚያረጋግጥ መሆኑንም አቶ ሽመልስ በዚሁ የድጋፍ ስነስርዓቱ ላይ መናገራቸውንም የአማራ ሚዲያ ኮርፖሬሽን ዘግበዋል። በዚህም በክልሉ ለደረሰው ሰብአዊና ቁሳዊ ውድመት ለመመለስ ለሚደረገው ጥረት የተጀመረውን ድጋፍ አጠናክረን እንቀጥላለንም ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በበኩላቸው ጠላቶቻችንን ማሸነፍ የምንችለው አንድነታችንን በማጠንከራችን ነው ብለዋል። አቶ ሽመልስ አብዲሳ ባለፉት 2 ቀናትም በአፋርና በሶማሌ ብሔራዊ ክልሎች በመገኘት በተመሳሳይ ረብጣ ገንዘብ ድጋፍ አበርክተዋል። ለአብነት ያክል በአፋር ክልል ሰመራ ከተማ ተገኝተው የ50 ሚሊዮን ብር ድጋፍ ማድረጋቸው ይታወሳል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ በሰመራ ከተማ የቡኡሩ ቦሩ ትምህርት ቤትን ለመገንባትም የመሰረት ድንጋይ አስቀምጠውም ነበረ። በተመሳሳይ አቶ ሽመልስ አብዲሳ ትላንት በሶማሌ ብሔራዊ ክልላዊ መንግስት በመገኘት በተከሰተው ድርቅ ለተጎዱ ወገኖች የሚውል የ50 ሚሊዮን ብር ድጋፍ ማድረጋቸውም ይታወሳል።
አቶ ሽመልስ አብዲሳ ለአቻ ክልሎች ከዚህ ቀደም እንደተለመደው የገንዘብ ድጋፍ ያደረጉ ቢሆንም የክልሉ ካዝና አይነጥፍም ወይ የሚሉ አስተያየቶች ተበራክተዋል። ርዕሰ መስተዳድሩ በተነጻጻሪ ችግር ያላጎሳቆለው ምናልባትም በቦረና ከተከሰተው ድርቅ ውጪ የተሻለ ምርት የሰበሰበ የገቢ ሌሎችም የቀረጥና የኢንቨስትመንት ገቢዎችን በመሰብሰብ የተሻለ ስራ ያሳለፈ ክልል ነው። በርካታ ኢትዮጵያውያን በንግድም በግብርናም በሌሎችም የከፍተኛ ኢንቨስትመንት እንቅስቃሴዎች የሚሳተፉበት ሀብታም ክልል እንደሆነም የሚታወቅ ነው። አንዳንዴም ሚስጥራዊ በሆነ መንገድ ለሌሎች የኢትዮጵያ ክልሎች ጥሬ ገንዘብ እስከ ማበደር የሚደርስ ክልል እንደሆነም ይነገራል። ከመዲናዋ አዲስ አበባ በቅርብ ርቀት ላይ የሚካሄዱ የንግድና የኢንቨስትመንት እንቅስቃሴዎች ትሩፋቱ በቀጥታ የሚደርሰውም ለኦሮሚያ ክልል እንደሆነ ይታወቃል። እጅግ በታሪክ ታይቶ የማይታወቅ አውዳሚ ጦርነት ላሳለፉት የአማራና አፋር ክልሎች እንደዚሁም መጠነ ሰፊ ድርቅ ለተከሰተበት የሶማሌ ክልል የተበረከተው የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ረብጣ ገንዘብ የሚመሰገን ቢሆንም ከቀኝ ኪስ ወደ ግራ ኪስ ገብቷል የሚያስብ ቢሆንም በተነጻጻሪ ሰላማዊ የሚባል ምርታማ የሚባል ዓመት ከማሳለፍ አንጻር የሚጋነን አይደለም የሚሉም ሌሎች ወገኖች አሉ። በጦርነት ከተጎሳቆሉት አፋርና አማራ ክልሎች ከባድ ድርቅ ከተጋረጠበት ሶማሌ ክልል አንጻር ሲታይም የተረጋጋ ኢኮኖሚ የገነባ ስለመሆኑ ሳይታለም የተፈታ ነውና የአቶ ሽመልስ የሰሞኑ የገንዘብ ድጋፍ ሊጠናከር ይገባል በሚልም አስተያየቶች እየተሰጡ ነው። ወደ ሌላኛው ጉዳያችን አምራችሁ የተወደዳችሁ የሸገር ታይምስ ቤተሰቦች በአማሮ ልዩ ወረዳ የታጠቁ ጸረ ሰላም ኃይሎች ባደረሱት ጥቃት የ3 ሰዎች ሕይወት አልፏል ተብሏል። እነዚህ ታጣቂዎች በተሽከርካሪዎች ላይ በሰነዘሩ ጥቃት የ3 ሰዎች ሕይወት ሲያልፍ 4 ሰዎች መቁሰላቸውን በደቡብ ክልል የአማሮ ልዩ ወረዳ አስታውቋል። ወረዳው እንዳስታወቀው ከሆነ ታጣቂዎቹ ጥቃቱን የፈጸሙት በጫኑት ሸቀጥ ላይ ሰዎችን አሳፍረው ከዲላ ወደ አማሮ ሲጓዙ በነበሩ 3 ኤፍኤስአር የጭነት ተሽከርካሪዎች ላይ በከፈቱት የተኩስ እሩምታ ነው ሲሉም አስታውቀዋል። ታጣቂዎቹ ጥቃቱን ከቀኑ 4 ሰዓት ገደማ ያደረሱት በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ ልዩ ስሙ ኤርሾአን ወይንም መከራ ዳገት በተባለ ስፍራ መሆኑን ወረዳው አስታውቋል። በጥቃቱ የተሽከርካሪ ሾፌር ረዳቱና አንድ ተሳፋሪ ሕይወታቸው ሲያልፍ ተሽከርካሪው ላይ የነበሩ 4 ሰዎች ደግሞ በጥይት ተመተው መቁሰላቸውን ያስታወቁት። ውድ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ እንዲሆን ተመኝተናል። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።